መሐመድ አሊ ቡርሃን ለኛ ለሰው ልጆች መንጋ የሚለውን ቃል አጠቃቀሙን በጣም ነው የወደድኩለት። ያው መንጋ እንደምታውቁት ለእንስሳ ነው ቃሉን የምንጠቀመው። እኛ ከሰውነት ደረጃ ወርደን መንጋ ወይንም የእንስሳኛ አስተሳሰብ ውስጥ መግባታችንን መግለጹን ወድጄለታለሁ። እዚህ ጋር ሁላችንም አንድ ነገር ልብ እንድንል ግድ ይለናል። እንዴት አንድ ፈጣሪ ኑሮ አንድ ሺህ ሃይማኖት ሊፈጠር ቻለ? በዚህኛውም ሙስሊም ብላችሁ ሺአ፣ ሱኒ ወረድ ስትሉ ሱፊ፣ ሰለፊ፣ በዛኛውም እስማኤልያ፣ ኢትናሸሪያ፣ በዚህኛው ደግሞ ወደ ክርስትናውም ደግሞ ስትሄዱ አንድ ክርስትና ተብሎ መጥቶ ኦርቶዶክስ፣ ካቶሊክ፣ ፕሮቴስታንት፣ ዘንጥ ለኢየሱስ ምናምን የሚባለው ነገር እንዴት ሊፈጠር ቻለ? ሁላችንም የቤተሰብ እምነት ውርስ ላይ ነው ያለ ነው። የወረስነውን ነገር ግን ሁላችንም ልናጣራው ከትክክለኛ ምንጩ ሂደን ልንቀዳ ፈቃደኞች አይደለንም። በቃ የእምነት አባቶቻችን ልክ እንደ ሕፃን ልጅ ጡጦና ጡት አይምሯችን ላይ የሚያንቆረቁሩትን ነገር ያለምንም መጠራጠር እውነት ነው ብለን እንከተላለን። እነሱ በሚቀዱልንም ቦይ እንፈሳለን። ይህ ነገር ፈጽሞ መሆን የለበትም። እያንዳንዱን የምንሰማውን ነገር ከእምነት አንግል ከፖለቲከኞች አንግልም ቢሆን ልናጣራ ግድ ይለናል። መንጋነታችን እዚህ ጋር መቆም ግድ ይለዋል። የመንጋነት አስተሳሰባችንን አቁመን ሰውኛ የሆነ የማስተዋል አስተሳሰብ ላይ መውጣት አለብን እላለሁ። ለሁላችንም ልቦና ይስጠን።